ትግራይ ሰራዊት እየተባለ የሚጠራው ባለፈው የጦርነት ውስጥ በጣም ያንበሳውን ድርሻ ይዞ አሁን ተደረሰበት ደረጃ ያደረሰው ኃይል አሁን በቁጥር ተመናምኗል። ማዕከላዊ መንግስትም በተለይ የሀገር መከላከያ ሰራዊት ያግዘናል። መሬት ላይ ያለው ዲማንድና ያው የሚመጣው ሪሶርስ ያለ መጣጣም አለ ብለን ነው የምናስበው። ትግራይ ያሉት መሪዎች ከሻዕቢያ የሚሰጣቸውን ትዕዛዝ ተቀብለው የእነሱንም የራሳቸውን የያዙትን ዓላማ ለማሳካት ጦርነት ለማድረግ ፍላጎታቸውን አልተውም። ምኞታቸው አልቀረም። ወጣቱን አንቀበልም ብሏቸዋል። የቻለው ወደ አዲስ አበባ ይመጣል፣ በአውሮፕላንም በአውቶቡስም ባገኘው መንገድ። ያልቻለው ደግሞ በየበረሃው ሰፍሯል። የተመኙትን ያህል ወጣት አላገኙም። የቀሩት ግን ደብረጽዮን፣ ሞንጆርኖ፣ አለም፣ ጌታቸው አሰፋ ይሄ መቀደድ አለበት አሉ። ማለፊያ አጡ። መፈናፈኛ አላገኙም። የቲፒኤልኤፍ ማዕከላዊ ኮሚቴም በሁለት ተሰነጠቀ። በዚህ ጉዳይ ላይ የደብረጽዮን ግሩፕ ሳይስማማ ቀርቶ ፈርሷል ስላለ ጨዋታ ፈረሰ ዳቦ ተቆረሰ የሚሆን አይነት ነገር አይደለም መሆን ያለበት። የፕሪቶሪያ ስምምነት ትልቁ ነገር ከፈረሰ አማራጩ ጦርነት ነው። መንግስት ይህን ስራ እንድንሰራ ያግዘን፣ የሚያስፈልገውን እርዳታ ያድርግልን። አስፈላጊ በሆነ ወቅት ደግሞ ስራዎቻችንን አቀናጅተን ይህን ጉዳይ ፈጥነን መፍታት ይኖርብናል። ክሪሚናል ስብስብ እድሜው የሚያጥርበትን መንገድ ማድረግ አለብን። ይሄ ቅድም እንዳልኩት ለትግራይ ብቻ አይደለም፣ ፕራይመሪሊ ለትግራይ፣ ቀጥሎ ግን ለኢትዮጵያም ለሪጅኑም ወዳልተፈለገና መዳረሻ ወደማይታወቅ ግርግር እንዳንገባ የሚያደርግ ስራ ነው ብዬ አምናለሁ። እና ማን ምን ማድረግ አለበት በሚለው እኛ ስራችንን መስራት አለብን። ኢሳያስ ነው፣ የኤርትራ መንግስት ነው። ኢሳያስ ራሱ የግብጽ ፕሮክሲ አይደለም ነው። ግን ወደዛ በጣም ሳንርቅ እንጂ ግብጽ ኢሚዲየት ማለት ነው። እና ጦርነቱን ዛላምበሳና አድኋላ አካባቢ ከሚሆን ጋሸና አካባቢና ወልዲያ አካባቢ ቢሆንለት ወይ ደብረ ታቦር አካባቢ ቢሆንለት ስለሚመች ያን ይገፋል። ይህን እንትን ያደርግን ነው። ይሄ ጊዜያዊ አስተዳደር ከተቋቋሙ በኋላ ደግሞ ዋናው ስራው ምርጫ አካሂዶ የምርጫ ፕሪፓሬሽን አድርጎ ለተመረጠ መንግስት አስረክቦ ትግራይ ክልል መብቱን አስጠብቆ ሙሉ በሙሉ ወደ ኢትዮጵያ የፌዴራል ስርዓት እንዲቀላቀል ለማድረግ የሚያስችልበትን ሁኔታ ማመቻቸት ነው ብለን አስቀምጠናል። በዚህ መንገድ ነው እየሰራን ያለ ነው። ትንሽ እድገት አለው። ትግራይ ውስጥ ካለው ፕሮብሌም አንጻር እና ህዝቡ እያጋጠመ ካለው ችግር አንጻር ፍጥነታችን ከሱ ጋር የሚመጣጠን ነው አልለውም። ያው እድገት አለ፣ መቀጠል አለ። ግን ደግሞ ለትግራይ ህዝብ ፈጥነን ልንደርስለት ስለሆነ የሚፈልገው እዛ ላይ የሚጓተቱ እንትኖች አሉ። ዋናው ችግራችን የሚታገል መዓት ወጣት አለ፣ በየግሉም በየማህበርም ብዙ የህዝብ የለውጥ ፍላጎት ከፍተኛ ፍላጎት አለ። ሁለት ነገሮች ላይ ትግራይ ላይ ከፍተኛ መተማመን አለ። አንደኛ ጦርነት እንዳይመጣ ፍላጎት አለ አክሮስ ህብረተሰቡ በሙሉ ወጣቱም፣ ሰራዊት ውስጥ ያለውም፣ ሌላውም፣ የተማረውም፣ ነጋዴውም ምናምኑም። ሁለተኛው ደግሞ በመጣንበት አይነት አስተዳደር መቀጠል የለብንም፣ አስተዳደራችን መቀጠል አለበት የሚለው የለውጥ ፍላጎት አለ። ይሄ የኛ ምክር ቤት እኛ እየሰራንበት ያለነው ምክር ቤት ማለት ነው። እነዚህን ሁለቱን ነገሮች መነሻ አድርጎ እነዚህን ትንሽ ፈታ አድርጎ ሰው ለማታገል በሚያስችል አይነት መንገድ ለማስቀመጥ ነው እየሰራ ያለው። ይሄም ሆኖ ግን ኃይሉን ፈጥኖ ማሰባሰብ ላይ የምንፈልገውን ያህል ፍጥነት አልሄድንም። ቤዚካሊ ሁለት ችግሮች አሉብን። አንደኛው በውስጣችን ትግራይ ውስጥ ያለው የፖለቲካ ሁኔታ የሚፈጥረው ሳንካዎች አሉ። ሁለተኛው ደግሞ ከፍተኛ የሆነ የሪሶርስ እጥረት አለብን። ከማዕከላዊ መንግስት ጋር በእነዚህ ሁለቱ ጉዳዮችና በአካሄዳችን ላይ መግባባት አለ፣ ጥሩ መግባባት አለ። ማዕከላዊ መንግስትም በተለይ የሀገር መከላከያ ሰራዊት ያግዘናል። መሬት ላይ ያለው ዲማንድና ያው የሚመጣው ሪሶርስ ያለ መጣጣም አለ ብለን ነው የምናስበው። ሞር ሪሶርስ ቢኖረን ብዙ እንሰራለን ብለን እናስባለን። ይህንን ከትግራይ ህብረተሰብ ለማሰባሰብ በአንድ በኩል ወደ ትግሩም እንዲገቡ ለማድረግ፣ በሌላ በኩል ደግሞ ያለን ችግር ለመቅረፍ አስበን ያደረግነው እንቅስቃሴ እስካሁን ድረስ ጥሩ ውጤት አላመጣልንም።
እዚህ ደረጃ ላይ ነው ያለነው። ይሄ ምክር ቤት ከተቋቋሙ በኋላ እንትኖቹ መገለጫዎቹ እየሰፉ ሄደዋል። የጦርነት ፍላጎቱም እየጨመረ ሄደዋል። እንዴት ነው ይሄ ለምንድን ነው እንደዚህ ሆነው የሚለው እኔ የማይበት መንገድ በአንድ በኩል ክሬዲቱን እኛ ብቻችንን የምንወስደው ባይሆንም ዋናው የክሬዲቱ ባለቤት የትግራይ ህዝብ ቢሆንም ትግራይ ውስጥ ያሉት የፖለቲካና ወታደራዊ መሪዎች ውጊያ ለማካሄድ ያሰቡበት ጊዜ፣ ያሰቡበት ፍጥነት እና ሊያካሄዱ የነበራቸው ምኞት መሬት ላይ አልተሳካላቸውም። ያልተሳካበት ዋናው ምክንያት የትግራይ ህዝብ እምቢ ስላለ ነው። እዚህኛው ላይ እኛ አስተዋጽኦ አለን ብለን እናስባለን። ቅድም እንዳልኩት ዋናው የዚህ ስራ የዚህ ውጤት ባለቤት የትግራይ ህዝብ ነው። እንዴት ነው ባለቤት የሆነው? የጦርነትን አስከፊነት ያውቃል። የተሻለ የፖለቲካ ግንዛቤ ያለው ለምሳሌ በትግራይ ውስጥ ቀደም ብሎ ሰፊ የሆነ የጦርነት ቅስቀሳ ስብሰባዎች ተካሂደው ነበር። በሙሉ ወረዳዎች በሙሉ የትግራይ ህዝብ አይሆንም ነው ያላቸው። በግልጽ ይሄ ጦርነት የኛ ጦርነት አይደለም፣ አንፈልግም ነው ያላቸው። ይሄ በጣም እንትን ነው፣ ከፍተኛ የሆነ ተቃውሞ የታየበት ሁኔታ ነው የነበረው። ሪሶርስ ለማውጣት ይንቀሳቀሳሉ፣ አሁንም ይንቀሳቀሳሉ፣ ያን የሚንቀሳቀሱ ነበር፣ አንሰጣችሁም ነው ያላቸው። አሁን ደግሞ በተጨባጭ ወጣት ለመሰብሰብ ያደረጉት እንቅስቃሴ ህብረተሰቡም እምቢ ብሏቸዋል። ወጣቱን አንቀበልም ብሏቸዋል። የቻለ ወደ አዲስ አበባ ይመጣል፣ በአውሮፕላንም በአውቶቡስም ባገኘው መንገድ፣ ያልቻለው ደግሞ በየበረሃው ሰፍረዋል። የተመኙትን ያህል ወጣት አላገኙም። ያውም ከሻዕቢያ የባሰ በጣም ድራኮኒያን የሆነ ህግ አውጥተው ሊያስገድዱት እየሞከሩ እያሉ ለወላጆቹ ገንዘብ ክፈል ወይ ልጅህን አምጣ እያሉ መውጫ ማስገቢያ አሳጥተውት እያሉ እምቢ ብሏል። ሰራዊቱ ቲዲኤፍ የሚባለው ዋናው የጦርነት መሳሪያ የነበረው ከሰራዊት እየወጣ የሸሸ ወደ የቤቱ ነው እየተቀመጠ ያለው። ለምሳሌ ከ5 ወር በፊት የትግራይ ሰራዊት እየተባለ የሚጠራው ባለፈው የጦርነት ውስጥ በጣም የአንበሳውን ድርሻ ይዞ አሁን ተደረሰበት ደረጃ ያደረሰው ኃይል አሁን በቁጥር ተመናምኗል። እኛ የምናገኘው መረጃ ለምሳሌ አንድ አርሚ ተብሎ የሚጠራው ከ3-4 ወር በፊት ወይም ከዛ በፊት 16000 15000 የነበረ አሁን 2000 3000 ነው የደረሰው። እነዚህ ሁሉ ተደምረው የጦርነት ማድረግ ፍላጎታቸውን ገድለውታል። እዚህ ላይ አስተዋጽኦ ነበረን ብለን ነው የምናምነው። የሁሉም የፖለቲካ ፓርቲዎች ልክ የትግራይ ህዝብ እንደሚያደርገው ሰራዊቱም እምቢ እንዲል፣ ወጣቱም እምቢ እንዲል፣ ህብረተሰቡም እምቢ እንዲል ማድረግ ላይ ድርሻ ነበረን ብለን ነው የምናምነው። ሰራዊት ውስጥ ቆይተው ይህን ፖለቲካ ጉዳይ ተቃውመው ውሳኔውን ተቃውሞ ማለት ነው ወደ በረሃ የወጡት አሁን ቲፒኤፍ ተብለው የትግራይ ሰላም ኃይል ተብለው የተደራጁት ኃይሎችም መሪዎቻቸውና ወዛ ያሉት ወጣቶች የትግራይ ውስጥ ያለው መንግስት ኃይሉን ቴስት ለማድረግ ጦርነት በጀመረበት አካባቢም ምን ያህል ጉዳት ሊያደርሱበት እንደሚችሉና እነሱ ራሳቸው በእነሱ ተነሳሽነት የሚያደርጉት ውጊያ ባይኖርም ከዛ በኩል የሚወጣውን ግን ከፍተኛ ሞራልና የውጊያ ብቃት እንዳላቸው አሳይተዋቸዋል። እነዚህ ሁሉ ተደምረው ጦርነት የማድረግ እንትኑን ከጊዜ ወደ ጊዜ እያከሰሙት ሄደዋል። በእኔ አመለካከት ትግራይ ያሉት መሪዎች ከሻዕቢያ የሚሰጣቸውን ትዕዛዝ ተቀብለው የእነሱንም የራሳቸውን የያዙትን ዓላማ ለማሳካት ጦርነት ለማድረግ ፍላጎታቸውን አልተውም። ምኞታቸው አልቀረም። አቅማቸው ስለተመናመነ ብቻ ግን እንዲህ እየዋልሉ ነው ያሉት። ማይክሮፎን ላይ ወጥተው መፎከሩን አላቋርጡም፣ ይናገራሉ። ያ ጦርነት እንዲህ እናደርጋለን እንደዚህ ይላሉ። መሬት ላይ ያለው ደግሞ የማያላውሳቸው እየሆነ እየመጣ መሆኑን ያያሉ። ውጤት አለው ለማለት ነው። የህዝቡ እምቢታ ውጤት እያሳየን ያለው የሚል እንትን አለኝ። ይሄ እንግዲህ በተለያየ መንገድ ይገለጻል። በተለይ ወጣቱ በብዙ አይነት ኢኒሼቲቭ አሁን የዘመኑ ቴክኖሎጂ በፈጠረው አይነት መንገድ በቲክቶክ፣ በፌስቡክ፣ በእነዚህ ሶሻል ሚዲያ በጣም በስፋት በዩቲዩብ እየታገልና መልእክቱን እያስተላለፈ ፍላጎታቸው እንዳይሳካ አስችሏል። እዚህ ላይ ያው እኛ እንግዲህ የለውጥ እና ሰላም ፈላጊዎች የምንባለው የራሳችን አስተዋጽኦ አለን ብዬ ነው የማምነው። ሰራዊቱም ህዝቡም ስንሄድም በኃላፊነት የተሰጠን እሱ ነው።
ስንመለስም ስምምነቱን ያስቆመው እሱ ነው። እነዛ 4 ስራ አስፈጻሚዎች 5 ነበሩ ያኔ። ጌታቸው አልነበረም። ጌታቸው ረዳ 5ኛው ስራ አስፈጻሚ እሱ ነው። የቀሩት ግን ደብረጽዮን፣ ሞንጆርኖ፣ አለም፣ ጌታቸው አሰፋ ይሄ መቀደድ አለበት አሉ። ማለፊያ አጡ። መፈናፈኛ አላገኙም። የቲፒኤልኤፍ ማዕከላዊ ኮሚቴም በሁለት ተሰነጠቀ በዚህ ጉዳይ ላይ። አሁን ስምረትን የመሰረቱት የቲፒኤልኤፍ ማዕከላዊ ኮሚቴ አባላት የሚበልጡት ይሄ ትክክለኛ ይሄን ይዘን ነው መታገል ያለብን፣ ሌላ ነገር ማሰብ የለብንም የሚል አቋም ያዙ። የዚህ ድምር ውጤት ከመፍረስ አዳ ነው። 2 ዓመት ቆየን፣ ግን ያው እየሰሩበት ቆዩ። አሁን ደረሰበት ደረጃ ደርሷል። ደብረጽዮን የሚመራው የፖለቲካ ቡድን የፕሪቶሪያ ስምምነት ፈርሷል ብሎ አውጇል በቃል አቀባዩ በኩል። ይሄ ፓብሊክ የሆነ እንትን ነው። እነሱ ስላሉ መፍረስ ያለበት ስምምነት አይደለም። አንደኛ ባለቤቱ የትግራይ ህዝብ ነው። ሁለተኛ ሁለቱ ሜጀር ስቴክ ሆልደሮች የኢትዮጵያ መንግስትና ኢንተርናሽናል ኮሚኒቲው ስቲል ስምምነቱ ከነዚህ ሶስቱ ነው የሚቆመው። ዝም ብሎ አንዱ ሳይስማማው ቀርቶ የደብረጽዮን ግሩፕ ሳይስማማው ቀርቶ ፈርሷል ስላለ ጨዋታ ፈረሰ ዳቦ ተቆረሰ የሚሆን አይነት ነገር አይደለም መሆን ያለበት። የፕሪቶሪያ ስምምነት ትልቁ ነገር ከፈረሰ አማራጩ ጦርነት ነው። ሌላ ትግራይን አሁን ከማዕከላዊ መንግስት ጋር የሚያገናኘው ከህገ መንግስቱ ቀጥሎ ከህገ መንግስቱ ተቀድቶ የመጣው የህገ መንግስቱ አካል የሆነው የፕሪቶሪያ ስምምነት ነው የሚያገናኘው። ይሄን ይዘን ነው ይሄኛውን እዛ ላይ ቢውል እያደረግን ነው ሰላም ማምጣት የምንችለው፣ ችግሮቻችንን መፍታት የምንችለው። ይሄ ፈረሰ ከተባለ ወደ ጦርነት መግባት ነው የሚሆነው እና ትልቁ ነገር የፕሪቶሪያን ስምምነት ወደ ትግራይ ህዝብ እንዲመለስ መደረግ አለበት። የኢንተርናሽናል ኮሚኒቲውም ማዕከላዊ መንግስት ፌዴራል መንግስትም በጋራ እንዴት ነው ወደ ትግራይ ህዝብ እንመልሰውና የፕሪቶሪያ ስምምነትን መነሻ አድርገን ወደ የተሟላ ትግራይን ወደ ፌዴራል መንግስት የሚያስገባ አሬንጅመንት እስከምናመጣ ድረስ በምርጫ በህዝብ ተሳትፎ ይሄኛውን እንዴት አድርገን ነው ይዘን የምንሄደው የሚል መታየት ያለበት አድርገን ነው የምወስደው። ዋናው ነገር ህዝቡ ነው ባለቤቱ፣ ወደ ህዝቡ መመለስ አለበት። እንዴት እንመልሰው? እኔ ብቻዬን ማለት እንደዚህ አይነት ኢንተርናሽናል ህጎች ማን ነው ወራሹ፣ እንዴት ነው የሚተላለፈው ምናምን የሚሉ ብዙ የህግ ጥያቄዎች እንዳሉ አውቃለሁ። ብዙ የዲፕሎማሲ ስራዎች እንደሚፈልግ አውቃለሁ። ፖለቲካሊ ግን መፍትሄው ይሄ ነው፣ ወደዚህ መምጣትና ይሄኛውን ስራ ላይ እንዲውል ማድረግ ነው። የፕሪቶሪያ ስምምነት ወደ ህዝብ ሲመለስ ደግሞ በሰፊ የህዝብ ኮንሰንት የህዝብ አመኔታ እና ፕሪቶሪያ ሲፈረም በነበረው ስፒሪት ፕሪቶሪያንም ለመፈጸም ሪኒውድ የሆነ ኮሚትመንት በመውሰድ መደረግ አለበት። ይሄ ሲደረግ ትግራይን ወደ ሰላም ያመጣል። ሀገራችን ውስጥ ያለውን አጠቃላይ ፕሮብሌም ከትግራይ ጋር ተያይዞ የሚነሳውን ፕሮብሌም መፍታት ላይ አስተዋጽኦ ይኖረዋል ብዬ አምናለሁ። የትግራይ ለውጥ የሚፈልገው ኃይል ፈጥኖ ተደራጅቶ አቅሙን በሙሉ እያስተባበረ ወይም በተመቸው መንገድም እያደረገ ይሄ አሁን ያለው አግላይ የሆነው የአንድ ድርጅት ቶታሊታሪያን የሆነ ፖለቲካ አቋም ይዞ አሁን ደግሞ ፋሽስቲክ በሆነ መንገድ ዓላማውን ለመተግበር የሚፈልገውን ኃይል ማውጣት አለበት። ይሄ ትልቁ ስራ ነው። መንግስት ይህን ስራ እንድንሰራ ያግዘን፣ የሚያስፈልገውን እርዳታ ያድርግልን። አስፈላጊ በሆነ ወቅት ደግሞ ስራዎቻችንን አቀናጅተን ይህን ጉዳይ ፈጥነን መፍታት ይኖርብናል። ኢንተርናሽናል ኮሚኒቲውም አሁን ያለውን ኮምፕሌክስ ሁኔታ ተረድቶ ወደ ሪጂናል ኮንፍሊክት ከማደጉ በፊት ፈጥነን በዲፕሎማሲም በሌሎች መንገዶችም አጠናክረን ይሄ የተፈጠረው ክሪሚናል ስብስብ እድሜው የሚያጥርበትን መንገድ ማድረግ አለብን። ይሄ ቅድም እንዳልኩት ለትግራይ ብቻ አይደለም፣ ፕራይመሪሊ ለትግራይ፣ ቀጥሎ ግን ለኢትዮጵያም ለሪጅኑም ወዳልተፈለገና መዳረሻ ወደማይታወቅ ግርግር እንዳንገባ የሚያደርግ ስራ ነው ብዬ አምናለሁ። እና ምን ማድረግ አለበት በሚለው እኛ ስራችንን መስራት አለብን። ስራችን መስራት ላይ የሚያጋጥሙ እንቅፋቶች አሉ፣ መዘግየት አለ። እሱን ፈጥረን ማፋጠን አለብን። ፎርዛት ማቴሪያላው የኢትዮጵያ ህዝብም እንዲረዳን ያስፈልጋል። የትግራይን ህዝብ ሰቆቃ እንዲያቅ እና በቻለው ሁሉ እንዲያግዝ ያስፈልጋል። ፕራይመሪ ከዚህ ቀጥሎ ግን ዋናው ማዕከላዊ መንግስት እኛ ስራችንን እንድንሰራ የሚያስችለንን ድጋፍና
መመሪያ መስጠት አለበት ብዬ ነው የማምነው። ይሄ ነው የሚያሳጥረው ብዬ ነው። አንዳንድ ጥያቄዎች ከመጽሐፉ ጋር አያይዤ አነሳለሁ። ቅድም ስለ ፕሮክሲ እያወሩ ነበረ። ቲፒኤልኤፍ በራሱ ነገር ፕሮክሲ ነው፣ ሌላውም እንደዚሁ። የጽምዶ ባለቤት ማን ነው ብሎ ያስባሉ እርሱ? ጽምዶ የሚባለው አስተሳሰብ ባለቤቱ ማን ነው? ኢሳያስ ነው፣ የኤርትራ መንግስት ነው። ኢሳያስ ራሱ የግብጽ ፕሮክሲ አይደለም ነው? ግን ወደዛ በጣም ሳንርቅ እንጂ ግብጽ ኢሚዲየት ማለት ነው። ወደ ግብጽ መሄድ ይችላል፣ ወደ ሳዑዲ መሄድ ይችላል ይሆናል። የማናውቃቸው እንትኖች አሉ። ቅድም እንደገለጽኩልህ ኢሳያስ አሁን በያዘው ፖሊሲ የሌላ ፕሮክሲ ሳይሆን የሚሰራውን ስራ እየሰራ መሄድ አይችልም። አቅሙ አይፈቅድለትም፣ አይችልም። የሌላ ፕሮክሲ ነው ሁሉ ጊዜ። ግን ደግሞ ብልጣብልጥ ነኝ ብሎ ስለሚያስብ ሌላ ፕሮክሲ እየፈጠረ ነው የሚሄደው። እና አሁን አጠር አድርገን በዚህ አካባቢያችን ስናስብ የጽምዶ ባለቤት ማን ነው ስላልከኝ ኢሳያስ ነው ባለቤቱ። ለኢሳያስ ጥቅም ተብሎ የተሰራ ነው። ይሄ ነው እኔ እንትን ማድረገው። ከዚህ ቀደም ፌዴራል አሬንጅመንት አያስፈልግም ብሎ ሲከራከር የነበረ የኤርትራ መንግስት ፌዴራል አሬንጅመንትም አገር ያጠፋል ሲል የነበረ የኤርትራ መንግስት አሁን ትግራይ ብቻችሁን ነጻ አገር ብትሆን ምንም አይደለም እያለ ሊያባብል ነው የሚሞክረው። እንትን ነው በጣም የሚገርም አይነት ነገር ነው። ያ እንደማይሳካ ያውቃል። ግን ለመረበሽ ከተመቸም እና ጦርነቱን ዛላምበሳና አድኋላ አካባቢ ከሚሆን ጋሸና አካባቢ እና ወልዲያ አካባቢ ቢሆንለት ወይ ደብረ ታቦር አካባቢ ቢሆንለት ስለሚመች ያን ይገፋል። ይህን እንትን ያደርግን ነው። ለኛው ያነሳው ኢምፖርታንት ነገር ውጭ ሀገር ሁለት አይነት ነገር ነው ያለው። በአንድ በኩል በረጅም ጊዜ ቲፒኤልኤፍ አደራጀው የውጭ ሀገር ኃይል አለ፣ የውጭ ሀገር አቅም አለ። እግረ መንገዱን መግለጽ የምፈልገው ባለፈው ጊዜ ዳያስፖራ ያለው ኮሚኒቲ ተደራጅቶ ከሱ የሚጠበቅበትን ነገር በሙሉ በእምነት ማለት ነው ትግራይ ውስጥ አደጋ ደርሷል ብሎ ስላመነ ያ መቀልበስ አለበት ብሎ ስላመነ በሙሉ አቅሙ ተሰርቷል። እሱን መነሻ አድርጎ ቲፒኤልኤፍም ሊጠቀምበት ብዙ ሞክሯል። የተወጣ ገንዘብ አለ። በየኤምባሲው በየዲፕሎማቲክ አክቲቪቲው በጣም ሰርቷል። የፕሮፓጋንዳ ስራውንም በሚገባ ሰርቷል። አሁን ያለው ሁኔታ እንደዛ አይደለም። ተከፋፍሏል። ለውጥ የሚፈልግ ኃይል አለ። ያ ለውጥ የሚፈልገው ኃይል ቮካል ነው፣ ይሰራል፣ ይደራጃል። ገና አቅሙን ማደራጀት ላይ ነው ያለው። ለምሳሌ ከኛ እንቅስቃሴ አንጻር ስለጠየቀኝ ከኛ እንቅስቃሴ አንጻር በተለይ አውስትራሊያ እና ኢሮፕ ውስጥ በደንብ የተደራጁ እንትኖች አሉ፣ ኃይሎች አሉ። ዶሚኔት የሚያደርጉትም እነሱ ናቸው። ለውጥ ያስፈልጋል ትግራይ ውስጥ ጦርነት መኖር የለበትም የሚሉት በደንብ ተደራጅተዋል፣ ኃይል አላቸው። አካባቢውንም እነሱ ዶሚኔት አድርገውታል። አሜሪካን ሀገር ያው ትግል ነው ያለው። ሁለቱም ኃይል አለ፣ ሁለቱም እንትን እያደረገ ነው። ግን እኔ እንደማየው በተለይ ቅርብ ጊዜ ይሄ አሁን ስልጣን የያዘው ኃይል የትግራይ ኃይል በጣም ኔክድ በሆነ መንገድ ማንም ሰው ሊሸፍነው በማይችል መንገድ እርቃኑን እየወጣ ስለሄደ ከነሱ የሸሸ አይ ይሄስ የትም አያደርሰንም ለውጥ ያስፈልገናል የሚለው ኃይል እየበዛ እየሄደ ነው ያለው።